ቃሌ እንደ እሳት ድንጋዩንም እንደሚያደቅቅ መዶሻ አይደለችምን ይላል እግዚአብሔር። ክብር ለጌታ ይሁን። ቃሌ እንደምንድን ነው ይላል? እንደ እሳት ድንጋዩንም እንደሚያደቅቅ መዶሻ። ክብር ለጌታ ይሁን። ክብር ለጌታ ይሁን። እሳት ደግሞ እንደማይመር አውርተናል አይደል? እሳት ያገኘውን ሁሉ እያቃጠለ እያወደመ እንደሚሄድ በፊቱ የቆመውን አመድ እንደሚያደርግ አውርተናል። ክብር ለጌታ ይሁን። ስለዚህ በእግዚአብሔር ቃል ፊት የሚቆም የለም። አሜን አሜን አሜን። ክብር ለጌታ ይሁን። የእግዚአብሔርን ቃል በህይወታችን ስናውጅ በህይወታችን የተቀመጠ ማንኛውም ህገወጥ ግንባታ ሁሉ ይቃጠላል። የእግዚአብሔርን ቃል በህይወታችን ስናውጅ እንደ ድንጋይ የጠነከረ እንኳን ቢሆን እንደ መዶሻ ያፈርሰዋል። እንደ መዶሻ ያደቀዋል። ክብር ለጌታ ይሁን። ዘዳግም 28 ከ1 እስከ 14 ያለውን እናነብና ወደ ዛሬ ክፍላችን እንሄዳለን። እንዲህም ይሆናል። እስቲ እንዲህም ይሆናል በሉ። በህይወት እንዲህም ይሆናል በሉ። እንዲህም ይሆናል የአምላክህ የእግዚአብሔርን ቃል ብትሰማ ዛሬ ያዘዝኩንን ትእዛዝ ሁሉ ብታደርግ ብትጠብቅም አምላክ እግዚአብሔር ከምድር አሕዛብ ሁሉ ላይ ከፍ ከፍ ያደርግሃል። ክብር ለጌታ ይሁን። ክብር ለጌታ ይሁን። እግዚአብሔርን እሰማለሁ በሉ። ቃሉንም እጠብቃለሁ። እግዚአብሔር አምላኬ ከአሕዛብ ሁሉ ላይ ከፍ ከፍ ያደርገኛል። ከምድር አሕዛብ ሁሉ ላይ ከፍ ከፍ ያደርገኛል። የአምላክንም የእግዚአብሔርን ቃል ብትሰማ እነዚህ በረከቶች ሁሉ ይመጡልሃል። የአምላኬን የእግዚአብሔርን ቃል እሰማለሁ በሉ። እነዚህ በረከቶች ሁሉ ይመጡልኛል፣ ያገኙኝማል። እኔ በከተማ ብሩክ እሆናለሁ። እኔ በከተማ ብሩክ እሆናለሁ፣ በእርሻም ብሩክ እሆናለሁ። የሆዴ ፍሬ፣ የምድርም ፍሬ፣ የከብቴም ፍሬ፣ የላሜም መርቢ፣ የበጌም መርቢ ብሩክ ይሆናል። የምሰራው ሁሉ ብሩክ ይሆናል። የምሰራው ሁሉ የተባረከ ይሆናል። እንቅቤም ቡሃቃዬም ብሩክ ይሆናል። እኔ በመግባት ብሩክ እሆናለሁ፣ በመውጣት ብሩክ እሆናለሁ። በመግባት ብሩክ እሆናለሁ፣ በመውጣት ብሩክ እሆናለሁ። እግዚአብሔር በላይ የቆሙትን ጠላቶቼን በፊቴ የተመቱ ያደርጋቸዋል። እግዚአብሔር በላይ የቆሙትን ጠላቶቼን በፊቴ የተመቱ ያደርጋቸዋል። በአንድ መንገድ ይመጣሉ፣ በሰባት መንገድ ከፊቴ ይሸሻሉ። እግዚአብሔር በረከቱን በእኔ ላይ፣ በጎተራዬ ላይ፣ በእጅ ስራዬ ላይ እንዲያወርድ ያዛል። አምላኬ እግዚአብሔር በሚሰጠኝ ምድር እባረካለሁ። የአምላኬን እግዚአብሔርን ትእዛዝ እጠብቃለሁ፣ በመንገዱም እሄዳለሁ። እግዚአብሔር እንደማለልኝ ለእርሱ የተቀደሰ ሕዝብ አድርጎ ያቆመኛል። የምድር አሕዛብ ሁሉ የእግዚአብሔርን ስም በእኔ ላይ እንደተጠራ አይተው ይፈራሉ። እግዚአብሔርም እርሷን ይሰጠኝ ዘንድ ለአባቶቼ ባማለላቸው ምድር በሆዴ ፍሬ፣ በከብቴም ፍሬ፣ በእርሻዬም ፍሬ እግዚአብሔር በጎነቱን በላይ ያበዛል። እግዚአብሔር በጎነቱን በላይ ያበዛል። እግዚአብሔር በጎነቱን በእስራኤል ያበዛል። እግዚአብሔርም ለምድሬ በወራቱ ዝናብን ይሰጣል። የእጆቼም ሥራ ሁሉ ይባረክ ዘንድ መልካሙን መዝገብ ሰማዩን ይከፍትልኛል። መልካሙን መዝገብ ሰማዩን ይከፍትልኛል። ለብዙ አሕዛብ አበድራለሁ። ለብዙ አሕዛብ አበድራለሁ። እኔ ግን ከማንም
አልበደልም። ዛሬም ያዘዘኝን የአምላኬን የእግዚአብሔርን ቃል እጠብቃለሁ፣ አደርጋለሁ። ዛሬም ካዘዘኝ ቃል ወደ ቀኝም ወደ ግራም አልልም። ሌሎች አማልክትን እግዚአብሔር ስለዚህ ራስ ያደርገኛል፣ ጅራት አያደርገኝም። ሁል ጊዜ በላይ እንጂ በታች አልሆነም። ሁል ጊዜ በላይ እንጂ በታች አልሆነም። እግዚአብሔር ራስ ያደርገኛል። ብዙዎች ሰርተው ገንብተው ሄደው መጨረሻው መደምደሚያው ራስ ሆናለሁ። በሰሩት ላይ ራስ ሆናለሁ። በደከሙበት ላይ ራስ ሆናለሁ። በእነሱ ጉዳይ ላይ ራስ ሆናለሁ። ራስ እንጂ ጅራት አልሆንም። ራስ እንጂ ጅራት አልሆንም። ሁል ጊዜ የበላይ እንጂ የበታች አልሆንም። የእግዚአብሔር ቃል ይህን ተናግሯልና በሚመጡት ዘመናት በእኔ ሕይወት ይህ ይሆናል። በሚመጡት ዘመናት በእኔ ሕይወት ይህ ይሆናል። ይሄ የእግዚአብሔር ቃል ነው። የኔ ምኞት አይደለም፣ የእግዚአብሔር ቃል ነው። የእግዚአብሔር ቃል ያለው ይሆናል። የእግዚአብሔር ቃል ያለው ይሆናል። የእግዚአብሔር ቃል ታገኛለህ ያለኝን አገኛለሁ። የእግዚአብሔር ቃል ያንተ ነው ያለኝ የኔ ነው። የእግዚአብሔር ቃል ትወርሳለህ ያለኝን እወርሳለሁ። የእግዚአብሔር ቃል ታበራለህ እንዳለኝ አበራለሁ። የእግዚአብሔር ቃል ከፍታውን ትወርሳለህ እንዳለኝ ከፍታውን እወርሳለሁ። የእግዚአብሔር ቃል በአንድ መንገድ ይመጡብሃል፣ በሰባት መንገድ ግን ይበተናሉ እንዳለ ጠላቶቼ ሁሉ በሰባት መንገድ ይበተናሉ። የእግዚአብሔር ቃል ብሏልና፣ የእግዚአብሔር ቃል ይህን ተናግሯልና ይሆናል በኢየሱስ ስም። ሃሌሉያ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ሁል ጊዜ የእግዚአብሔርን ቃል በሕይወታችሁ አውጁ፣ ታዩታላችሁ። ክብር ለጌታ ይሁን። አሁን የምታውቁትን የእናንተን ማንነት አንድ ቀን አታገኙትም። ክብር ለጌታ ይሁን። ራሳችሁን በከፍታ ታገኙታላችሁ። ራሳችሁን እያበራችሁ ታወጣላችሁ። ራሳችሁን እየገዛችሁ ታገኙታላችሁ። ራሳችሁን በተራራ አናት ላይ ቆማችሁ ታገኙታላችሁ። እግሮቻችሁን እግዚአብሔር እንደ ዋላ እግሮች ያደርጋል። ሃሌሉያ። ዋላ እግሮቿ ያማሩ ስለሆኑ ማለት ነው። ወደ ተራራ ለመውጣት ቁብ እያለች የምትወጣው። ሃሌሉያ። ክብር ለጌታ ይሁን። እኛ ወደ ቁልቁለት እንደምንሮጠው እሷ ተራራ እንደዛ ነው የምትወጣው። ለምን? እግሮቿ የዋላ እግሮች የተለዩ ስለሆኑ። ክብር ለጌታ ይሁን። የእግዚአብሔር ቃል የሚሰራ ነው ይላል። ሕያው ነው ይላል። ክብር ለኢየሱስ ይሁን። ይህ የእግዚአብሔር ቃል የሚሰራ ነው። ይህ የእግዚአብሔር ቃል የሚሰራ ነው። ምድርን የሰራው የእግዚአብሔር ቃል ነው። ሰማይን የሰራው የእግዚአብሔር ቃል ነው። የምናየውን ሁሉ የፈጠረው የእግዚአብሔር ቃል ነው። ይህ የእግዚአብሔር ቃል ዛሬም ይሰራል። ዛሬም አላረጀም። ዛሬም አላረጀም። ዛሬም አላረጀም። ለሚያምኑበት ዛሬም ይሰራል። አምነው ለሚናገሩት ዛሬም ይሰራል። አምነው ለሚናገሩት ዛሬም ሕይወታቸውን ይለውጣል። ዛሬም ነገራቸውን ይለውጣል። ዛሬም እነሱን ጉዳይ ይለውጣል። አቅም አለው። ሃሌሉያ። ይህ ተረት አይደለም። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ብዙ ሰዎች ልቦለድ ጽፈዋል። እውነተኛ ታሪክ ጽፈዋል። ብዙ መጽሐፍቶች አሉ። ይህ ግን የእግዚአብሔር ቃል ነው። ሃሌሉያ። መፍጠር የሚችል የእግዚአብሔር ቃል ነው። ካለመኖር ወደ መኖር ማምጣት የሚችል ሃሌሉያ። ክብር ለኢየሱስ ይሁን። የሌለውን ነገር መፍጠር የሚችል የእግዚአብሔር ቃል ነው። ለሞተው ደግሞ ሕይወትን የሚሰጥ ነው። ክብር ለጌታ ይሁን። እኔ የምነግራችሁ ቃል ምንድን ነው አለ? ሕይወትም ነው ደግሞ መንፈስም ነው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ኢየሱስ እኔ የምነግራችሁ ቃል ምንድን ነው? ሕይወት ነው። ሃሌሉያ። ጌታ ኢየሱስ ጌታ ነው። በዚህ ምድር ላይ ውዱ ነገር ሕይወት ነው።
ይሄ ውዱ ነገር ደግሞ እግዚአብሔር ቃል ውስጥ አለ። ሃሌሉያ! እሱ እኔ በነግራችሁ ቃል አለ ሕይወት ነው። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። እኔ ሙት ሆኜ የእግዚአብሔርን ቃል ብቀበል ሕያው እሆናለሁ። ለምን? የእግዚአብሔር ቃል ሕይወትን ይሰጣል። የኔ ጉዳይ ሙት ሆኖ እኔ የእግዚአብሔርን ቃል ባውጅበት ሕያው ይሆናል። ለምን? የእግዚአብሔር ቃል ሕይወትን ይሰጣል። ሃሌሉያ! ኢየሱስ ድንቅ ነው። ክብር ለኢየሱስ ይሁን። ይህ የኔ ምኞት አይደለም። ይህ የእግዚአብሔር ቃል ነው። የእግዚአብሔር ቃል ነው። የእግዚአብሔር ቃል ነው። የሚሰራ የእግዚአብሔር ቃል ነው። ሃሌሉያ! ክብር ለኢየሱስ ይሁን። በዚህ ቤተክርስቲያን ውስጥ ለቅዱሳን ሁሉ ስለሚሆን መውደድ ሰምቼ ይላል። በቅዱሳን ሁሉ ስለሚሆን መውደድ ሰምቼ ስለእናንተ እያመሰገንኩ ትጸልይ ይላል። በዚህ ቤተክርስቲያን ውስጥ በኤፌሶን ቤተክርስቲያን ስለ ፍቅር የጸሎት ርዕስ አይደለም። አቤቱ አምላካችን ሆይ ፍቅርን ስጠን ተብሎ አይደለም የሚጸልየው። እግዚአብሔር ሆይ የቀደመውን ፍቅር መልስልን ተብሎ አይደለም የሚጸልየው። በዚህ ቤተክርስቲያን ውስጥ ፍቅር የምስጋና ርዕስ ነው። ሃሌሉያ! አባት ሆይ ስለሰጠን ፍቅር እናመሰግናለን። ሃሌሉያ! ፍቅርን አንተ አስተምረናል። አንተ እንዳስተማርከን፣ አንተ እንደወደድከን እኛም ደግሞ እንድንዋደድ ስላደረግ እናመሰግንሃለን የሚባለው። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። በኤፌሶን ቤተክርስቲያን ፍቅር የምስጋና ርዕስ ነው። ለቅዱሳን ሁሉ ስለሚሆን መውደድ ሰምቼ ስለእናንተ እያመሰገንኩ ስጸልይ። ክብር ለኢየሱስ ይሁን። ክርስቲያናዊ ፍቅር ምን አይነት ነው? ክርስቲያናዊ ፍቅር ምን አይነት ነው? ዮሐንስ 13:34 ላይ እርስ በርሳችሁ ትዋደዱ ዘንድ እንደወደድኳችሁ እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ ሰጣችኋለሁ ይላል። እርስ በርሳችሁ ትዋደዱ ዘንድ እንደወደድኳችሁ እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ እሰጣችኋለሁ ይላል። እኔ እንደወደድኳችሁ እንድትዋደዱ ነው የሚለው። እርሱ እንዴት ነው የወደደን? እርሱ እንዴት ነው የወደደን? ይህንን ክፍል ዛሬ እንጀምረዋለን። ክብር ለጌታ ይሁን። የደረሱበት ጋር ደርሼ አቆማለሁ። የሚቀጥለው ሳምንት ደግሞ እንቀጥላለን። እሱ እንዴት ነው የወደደን? በመጽሐፍ ቅዱስ ይሄ መጽሐፍ ቅዱስ ባለፈው ስናወራ ይህ የእግዚአብሔር ቃል ይህ መጽሐፍ ቅዱስ የፍቅር መጽሐፍ ነው ብለናል። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። እግዚአብሔር ለኛ የተናገረው እግዚአብሔርን ያየንበት እግዚአብሔር የተገለጠበት የፍቅር መጽሐፍ ነው ብለናል። ስለዚህ በመጽሐፍ ቅዱስ ውስጥ እያንዳንዱን አልፈን እንሄዳለን። ከዘፍጥረት እስከ ራዕይ እንሄዳለን። በዘፍጥረት ላይ አንደኛ በዘፍጥረት ላይ ከአፈር አበጅቶን እስትንፋሱን ሰጥቶን ራሱን እንድንመስል የፈጠረን ፈጣሪያችን ነው። ክብር ለጌታ ይሁን፣ ክብር ለጌታ ይሁን፣ ክብር ለጌታ ይሁን። እደነቃለሁ በጌታ ሃሌሉያ። ከአፈር አበጅቶን ከምን ከአፈር አበጅቶን እስትንፋስን ሰጥቶን ከዛ እሱን እንድንመስል ጌታ ኢየሱስ ጌታ ነው። ይደንቃል ጌታ። ሰው ከአፈር አበጅቶ አስቡት፣ ከአፈር ፈጥሮ እስትንፋስ ሰጥቶ እሱን እንድትመስል ማድረግ ማለት ነው። ይሄ ታላቁ ጌታ ኃያሉ ጌታ እሱን እንድትመስል ከአፈር አበጅቶ ድንቅ እኮ ነው ጌታ። አሜን። የሁላችሁ ሰው ይሄ የለበሰውን ልብስ እንኳን ሌላ ሰው እንዲለብስበት አይፈልግም። ልብሱን እንኳን በውድ የሚገዛበት ምክንያት አንዱ ምንድነው ትሉኝ? ሌሎች ብዙ ሰው ላይ እንዳይገኝ ብሎ በጣም በውድ ይገዛል። ብዙ ሰው ያለበሰው ተብሎ ማለት። እግዚአብሔር ግን ከአፈር ሰርቶ ክብር ለጌታ ይሁን። አሜን። እኛ እኮ ሰው ነን፣ እርስ በርስ ሰው ነን። ሰው ሆነን ግን ከሌላው ለመብለጥ ምኞታችን ምንድነው? ማንም ያልነዳውን መኪና መንዳት፣ ማንም ያልኖረበትን ቤት መኖር፣ ማንም ያላገኘውን ማግኘት። እግዚአብሔር ግን ከአፈር አንስቶ እሱ ጋር ማድረስ። ሃሌሉያ። ከአፈር አንስቶ ሕይወት ሰጥቶ እሱን እንድትመስል ማድረግ። ክብር ለጌታ ይሁን። በዘጸአት ነፃ አውጪ አፍቃሪ ነው። በባርነት ያለውን ሕዝብ፣ በጭንቅ ያለውን ሕዝብ ነፃ የሚያወጣ አምላክ ነው። ዘፍጥረት 3:7-8 የሕዝቤን መከራ በእውነት አየሁ ላድናቸውም ወረድኩ ይላል። በዘሌዋውያን
በቅድስና ውስጥ ሊያኖረን የሚፈልግ ቅዱስ አፍቃሪ ነው። ክብር ለጌታ ይሁን። ክብር ለጌታ ይሁን። እሱ ቅዱስ ሆኖ እሱ ቅዱስ ብቻ ሆኖ እንዲኖር አይደለም የሚፈልገው። እሱ ቅዱስ ሆኖ በቅድስና ውስጥ እንድንኖር የሚፈልግ አምላክ ነው። ሃሌሉያ። እኔ ቅዱስ ነኝና ዘሌዋውያን 11:45 ላይ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ይላል። በዘኍልቍ የሚባርክ የሚጠብቅ አፍቃሪ ነው። በዘኍልቍ የሚባርክ የሚጠብቅ አፍቃሪ ነው። ዘኍልቍ ምዕራፍ 6 ቁጥር 24 ላይ እግዚአብሔር ይባርክህ ይጠብቅህም ይላል። ሃሌሉያ። እግዚአብሔር ምን ያርግህ? ይባርክህ ይጠብቅህም። በዘዳግም ደግሞ በፍጹም ልባችሁ ውደዱኝ የሚል መወደድን የሚፈልግ አፍቃሪ ነው። ጌታ የተባረከ ይሁን። ጌታ የተባረከ ይሁን። ከአፈር ያበጀውን ሰው ውደደኝ ይላል። ከአፈር አበጅቶ እስትንፋስ ሰጥቶ ፈቃድን ሰጥቶ ውደደኝ ይላል። እሱ ወዶ አንተም ውደደኝ ይላል። ድንቅ አፍቃሪ ነው። ዘዳግም 6:5 ላይ አምላክ እግዚአብሔር በፍጹም ልብህ ውደድ ይላል። በኢያሱ መጽሐፍ ታማኝ አፍቃሪ ነው። ምን አልኩኝ? ታማኝ አፍቃሪ ነው። ኢያሱ ምዕራፍ 1 ቁጥር 5 ላይ አልተውህም አልጥልህም ይላል። ክብር ለጌታ ይሁን። ክብር ለጌታ ይሁን። ከፀሐይ በታች እርግጠኛ ምን ሆነው የማይተወን የማይጥለን እግዚአብሔር ነው። ክብር ለኢየሱስ ይሁን። በኢያሱ 21:45 ላይ ደግሞ እግዚአብሔር ለእስራኤል ቤት ከተናገረው መልካም ነገር ሁሉ ተፈጸመ እንጂ ምንም አልቀረም ይላል። ክብር ለኢየሱስ ይሁን። የገባውን የተስፋ ቃል የሚፈጽም አምላክ ነው። ሰባተኛ በመሳፍንት መጽሐፍ በጭንቅ ቀን በቁርጥ ቀን የሚታደግ ታዳጊ ነው። በጭንቅ ቀን በቁርጥ ቀን የሚታደግ ታዳጊ ነው። ሰው በጭንቅ ቀን ይሸሻል። ሰው በጭንቅ ቀን ይርቃል። እሱ ደግሞ በጭንቅ ቀን ደርሶ ይታደጋል። ክብር ለኢየሱስ ይሁን። መሳፍንት 2:16 ላይ እግዚአብሔር መሳፍንትን አስነሳላቸው ከሚያውቋቸውም እጅ አዳናቸው ይላል። ከሚቃወሟቸውም እጅ አዳናቸው ይላል። በመጽሐፈ ሩት ለባዕድ አገር ሴት እንኳን ምሕረቱን ያገነነና የሚቤዥ ነው። ኑኃሚን ለሩት አንድ ነገር አለቻት። ከዚህ በኋላ እኔ ልጅ በወልድልሽ ልጆቼ ደርሰው አንቺን አግብተው ልጅ ትወልጂ ትችያለሽ፣ ይሄንን ሊሆን አይችልምና ተመለሺ አለቻት። አይደለም እንደሱ አይደለም፣ ሕዝብሽ ሕዝቤ ነው፣ አምላክሽ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። አምላክሽ ብላ የመጣችውን ያቺን አሕዛብ ሴት ለሷ ምሕረቱን ያገነንላት አምላክ ነው። ክብር ለኢየሱስ ይሁን። እሱን የመረጠችውን ያቺን ሴት ምሕረቱን ያገነነላት የኢየሱስ ክርስቶስ ዘር ውስጥ ወስዶ የከተታት። ሃሌሉያ! እንደ ጌታ ያለ ቸር የለም። እንደ ጌታ ያለ ቸር የለም። ከአሕዛብ ምድር አንጥቶ የክርስቶስ ዘር ውስጥ ከተታት። ጌታ ኢየሱስ ጌታ ነው። በአንደኛ ሳሙኤል ልብን የሚያይ የተዋረዱትን የሚያነሳ አፍቃሪ ነው። በአንደኛ ሳሙኤል ውስጥ ልብን የሚያይ የተዋረዱትን የሚያነሳ አፍቃሪ ነው። የዳዊትን ታሪክ ነው የምናየው። በአንደኛ ሳሙኤል 16:7 ላይ ሰው እንዲያይ እግዚአብሔር አያይምና ናቅሁት፣ ሰው ፊትን ያያል እግዚአብሔር ግን ልብን ያያል አለው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ኤልያብን ሲያቀርቡለት ኤልያብን አይደለም እኔ የተረሳ የተናቀ በዛ በምድረ በዳ ያለ በጎች የሚጠብቅ ያየሁት ልቡን የወደድኩለት ሰው አለ። ሃሌሉያ! ክብር ለኢየሱስ ይሁን። ማንም ባያስታውሳችሁ ማንም ቢረሳችሁ የማይረሳችሁ አምላክ አለ። ክብር ለኢየሱስ ይሁን። በማንም አይን ውስጥ ባትገቡ ሁል ጊዜ ዘወትር እናንተን የሚመለከት አምላክ አለ። እውነተኛ አፍቃሪ የሆነ ክብር ለኢየሱስ ይሁን። በሁለተኛ ሳሙኤል በቃል ኪዳን የሚጸና አፍቃሪ ነው። በቃል ኪዳን የሚጸና አፍቃሪ ነው። በሁለተኛ ሳሙኤል ምዕራፍ 7 ቁጥር 16 ላይ ቤትህንና መንግስትህ ለዘላለም ይጸናል ይላል። ቤትህንና መንግስትህ ለመቼ? ለዘላለም ይጸናል ይላል። ክብር ለኢየሱስ ይሁን። ዳዊት ዘላለማዊ አይደለም፣ ግን ዘላለማዊ ኪዳን ሰጠው። ክብር ለኢየሱስ ይሁን። ለምን? እሱ የኪዳን አምላክ ስለሆነ። እሱ የኪዳን አምላክ ስለሆነ ክብር ለኢየሱስ ይሁን። የምናመልከው አምላክ የኪዳን አምላክ ነው። አሜን። እስቲ
እስቲ አሜን አሜን እስቲ አሜን አሜን። እኛ የምናመልከው አምላክ የመረጥነው አምላክ የተጠጋነው አምላክ የኪዳን አምላክ ነው። አሜን። ይህ የኪዳን አምላክ እኛ ስንሞት የሚያበቃ አይደለም። እኛ ስንሞት እንኳን ይቀጥላል። አሜን። ኪዳኑ ይቀጥላል። አሜን። ኪዳኑ ይቀጥላል። አሜን። ክብር ለኢየሱስ ይሁን። ያቺ ሴት መጣችና ባሪያ እግዚአብሔርን ይፈራ እንደነበረ ታውቃለህ። አሁን በረሃብ ነው ያሉት ልጆቼ ባለዳ ሊወስዳቸው ነው ስትል በቤትሽ ምን አለ አላት። የኪዳን አምላክ ስለሆነ አሜን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እሱ ኪዳኑን የማይረሳ አምላክ ስለሆነ ጌታ ኢየሱስ ጌታ ነው። ለኖህ ኪዳን ገባለት። እገረማለሁ፣ ሁሌም እደነቃለሁ። ለኖህ ኪዳን ገባለት። ከዚህ በኋላ የሰውን ልጅ በውሃ አላጠፋም ብሎ ኪዳን ገባለት። ለዚህ ምልክት ይሆን ዘንድ ደግሞ በሰማይ ቀስተ ደመና አኑሬአለሁ አለ። ክብር ለኢየሱስ ይሁን። ዛሬ ኖህ አለ? ዛሬ ኖህ አለ እንዴ? ቀስተ ደመና አለ? ቀስተ ደመና አለ? ቀስተ ደመና የለም ማለት በጋ ስለሆነ የለም። በእርግጥ ክረምት ግን አለ። ክብር ለጌታ ይሁን። ኖህ የለም ግን ቀስተ ደመናን አደርጋለሁ ያለው ቃሉን ይጠብቃል። ክብር ለኢየሱስ ይሁን። በዘፍጥረት ለኖህ የገባውን ኪዳን እስከ ዛሬ ድረስ እግዚአብሔር ቃሉን ይጠብቃል። ኖህ እኮ የለም፣ እሱ ግን የኪዳን አምላክ ነው። ሃሌሉያ። ማንም ባይታመን ለራሱ ታምኖ የሚኖር ጌታ ነው። ድንቅ እኮ ነው የምናመልከው ጌታ። ክብር ለኢየሱስ ይሁን። በአንደኛ ነገሥት ልመናን የሚሰማ ጥበብና በረከትን የሚሰጥ ለጋሽ አፍቃሪ ነው። በአንደኛ ነገሥት ልመናን የሚሰማ ጥበብና በረከትን የሚሰጥ ለጋሽ አምላክ ነው። ለሰለሞን በአንደኛ ነገሥት 3:12 ላይ እኔ እንደ ቃልህ አድርጌአለሁ፣ እነሆ ማንም የሚመስልህ ካንተ በፊት እንደሌለ ካንተም በኋላ እንዳይነሳ አድርጌ ጥበብንና አስተዋይ ልቦናን ሰጥቼሃለሁ ይላል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ልመናውን ሰምቶ የለመነውን ልመና ደግሞ ሲመልስለት ካንተም በፊት እንዳሌለ ካንተም በኋላ እንዳይኖር አድርጌ ጥበብና አስተዋይ ልቦናን ሰጥቼሃለሁ። ክብር ለኢየሱስ ይሁን። በሁለተኛ ነገሥት በ12ኛ ደረጃ በሁለተኛ ነገሥት በነቢያቱ በኩል የሚመክርና የሚገስጽ አባት ነው። አሜን አሜን። በነቢያቱ በኩል የሚመክርና የሚገስጽ አባት ነው። በ13ኛ ደረጃ በአንደኛ ዜና የታሪክ ባለቤትና የቃል ኪዳን አፍቃሪ ነው። የታሪክ ባለቤትና የቃል ኪዳን አፍቃሪ ነው። በአንደኛ ዜና 29:12 ላይ ባለጠግነትና ክብር ካንተ ዘንድ ነው፣ አንተም ሁሉን ትገዛለህ፣ ኃይልና ብርታት በእጅህ ነው፣ ታላቅ ለማድረግ ለሁሉም ኃይልን ለመስጠት በእጅህ ነው ይላል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። በሁለተኛ ዜና ሲለመን የሚሰማና የሚፈውስ አፍቃሪ ነው። አሜን። ሲለመን የሚሰማና የሚፈውስ አፍቃሪ ነው። ሁለተኛ ዜና 7:14 ላይ በስሜ የተጠሩት ሕዝቤ ሰውነታቸውን አዋርደው ቢጸልዩ ፊቴንም ቢፈልጉ ከክፉ መንገዳቸውን ቢመለሱ በሰማይ ሆኜ እሰማለሁ፣ ኃጢአታቸውንም ይቅር እላለሁ፣ ምድራቸውንም እፈውሳለሁ ይላል። ክብር ለጌታ ይሁን። በዕዝራ መጽሐፍ በ15ኛ ደረጃ በዕዝራ መጽሐፍ የወደቀውን የሚያነሳ የሚያድስና እንደገና የሚሰራ ነው። ዕዝራ 8:18 ላይ የአምላካችን እጅ በእኛ ላይ መልካም ነበረች። ክብር ለጌታ ይሁን። የአምላካችን እጅ በእኛ ላይ ምንድን ነበረች? መልካም ነበረች። በ16ኛ ደረጃ በነህምያ መጽሐፍ ለምንሰራው ስራ ብርታትን ሰጪ ነው። ክብር ለጌታ ይሁን። እኛ ለመስራት ስንነሳ እሱ ጉልበት የሚሆን አቅም የሚሆን የሚያበረታ አይዞህ ጠንክር በርታ የሚል አምላክ ነው። ክብር ለጌታ ይሁን። ነህምያ 8:10 ላይ የእግዚአብሔር ደስታ ኃይላችሁ ነውና ይላል። በ17ኛ ደረጃ በመጽሐፈ አስቴር የቁርጥ ቀን ደራሽና ጠባቂ ነው። አሜን አሜን። የቁርጥ ቀን ደራሽ ነው። የቁርጥ ቀን ደራሽ። በአስቴር መጽሐፍ ላይ አንድ አዋጅ ታውጆ ነበረ። ምን አይነት አዋጅ? በዚህ ቀን በ127 አገር የሚኖሩት አይሁዳውያን ሁሉ እንዲጠፉ፣ ሁሉም እኮ ሁሉም እንዲጠፉ፣ በ127 አገር የሚኖሩት ሁሉ እንዲጠፉ ተጻፈ፣ ተበተነ፣ ተላከ። እግዚአብሔር ግን የቁርጥ ቀን ወዳጅ ስለሆነ
ክብር ለጌታ ይሁን። ስለ ሕዝቡ የሚያስብ ስለሆነ አስቀድሞ ይህ ቀን እንደሚመጣ ስለሚያውቅ አስቴርን አዘጋጅቶ አስገብቷት ነበር። ክብር ለጌታ ይሁን። ክብር ለጌታ ይሁን። አምላካችሁ ከሚመጣው ሊያገኛችሁ ከሚመጣው ጥፋት በፊት መድኃኒትን አስቀድሟል። ክብር ለጌታ ይሁን። ክብር ለጌታ ይሁን። ጥፋትን ሰይጣን አሰባስቦ ኃይሉን አቅሙን ሁሉ አደራጅቶ እናንተን ለማጥፋት ሲመጣ ለካ ቀድሞ ቤታችሁ ውስጥ መድኃኒቱን አስቀምጦታል። ክብር ለጌታ ይሁን። ክብር ለጌታ ይሁን። መድኃኒቱ ለካ ማርከሻው እዚህ ቁጭ ብሏል። ጌታ ኢየሱስ ጌታ አንስሶ ደግሶ በቃ አለቀ ሲል በመጨረሻው ሰዓት እስከዛ ሰዓት ዝም ማለት ሳይገርም ክብር ለጌታ ይሁን። ዝም ብሎ ምንድነው እንደ ሰፈር ጎረምሳ ዘራፍ ያዙ ይልቀቁኝ የሚል አይደለም። ጌታ ስራውን የሚሰራ ነው። አሜን። ጌታ ኢየሱስ ጌታ ነው። አሜን። ልክ ሃማ እንጨት ሲያዘጋጅ ዝም ብሎታል። ደብዳቤው 127 ሀገር ሲበተን ፈረሶችን ይዞ ሁሉ በ127 ሀገር ሲበተኑ ደብዳቤው ለእያንዳንዱ አለቆች ሲደርስ እግዚአብሔር ዝም ብሏል። ሃማም ሊያሰቀለው ደግሞ 50 ክንድ ወደ 25 ሜትር የሚደርስ ምን አይነት ፎቅ ራሱ ቢሆን ምን አይነት እንደሚሆነስ ወደዛ የሚደርስ እንጨት አዘጋጅቶ ማለት 25 ሜትር ወደ ላይ አዘጋጅቶ ከፍ ብሎ በቃ ሰቅለዋለሁ ብሎ ያንን ሲቆፍር ዝም ብሎታል። ሲተክል ዝም ብሎታል። ያንን አደራጅቶ ሲጨርስ ዝም ብሎታል። ጠዋት ወደ ንጉሱ ጋር ሲመጣ መርዶክዮስን ለመስቀል ገና በሌሊት በማለዳ መጥቶ ንጉሱን አስፈቅዶ ሄዶ ሊሰቅለው ሲመጣ እግዚአብሔር ያችን ሌሊት አሜን። ክብር ለጌታ ይሁን። ክብር ለጌታ ይሁን። በዛች ሌሊት እግዚአብሔር ከንጉሱ ላይ እንቅልፉን ወሰደ። እስከዛ ቀን እኮ ንጉሱ ለጥሎት የተኛ ነው ሲዘጋጅ። በዛች ሌሊት ግን ወሰደና ሲበረብር የመርዶክዮስ ታሪክ ለዚህ ሰው ምን ተደረገለት? አረ ምንም አልተደረገለት። እንዴት ምን ላድርግለት? ምን ይደረግለት? ይሄን ቢያስብ ሁሉም እንትን አልጥም አለው። በቃ መርዶክዮስን የሚመጥን አሉናል። አማካሪ ፈለገ። ማን አለ አለ? ሃማ አለ። እሱ ምርጥ መካሪ ነው አለ። ሃሌሉያ! ጌታ ኢየሱስ ጌታ ነው። አስገቡታል። ገባ ሃማ። እንደገባ ሃማ አሁን ከመክፈቱ በፊት ንጉሱ እኔ ምልህ አለ ንጉስ ለሚወዱ ምን ይደረግለታል? ማን አለ አይቷላ። ትናንትና ሲሄድ ንጉሱ እስከ ትናንትና ማታ ድረስ አንደኛ ደረጃ የሚወደው ማንን ነው? ሃማን ነው። በቃ ደህና ደር ተባብለው ተለያይተዋል። ጠዋት ደግሞ ማንም ገና ንጉሱ ጋር አልገባም። ሃማ አንደኛ ነው። ለካ እግዚአብሔር ስራውን ሰርቷል። ለካ እግዚአብሔር ቀድሟል። ለካ እግዚአብሔር ታሪክን ቀይሯል። ሃሌሉያ! እንዴ ንጉስ ከኔ ሌላ ማን ይወዳል? ማንን ይወዳል? ስለዚህ አለ በቃ ይሄ ሰው አለ ምን ይደረግለት? የንጉሱ ፈረስ ሃሌሉያ! የንጉሱ ልብስ፣ የንጉሱ ቀለበት፣ ከዛ ደግሞ ከንጉሱ አለ የተባለ አንደኛው ባለስልጣን፣ ትልቁ ባለስልጣን እሱ በፊቱ ይሄድ፣ በከተማው ላይ ይታወጅ። ምን ተብሎ? ንጉስ ለሚወደው እንዴት ይደረግለት አተው ይታወጅለታል። ሃሌሉያ! በልፍጣን አለው ከተናገርከው ነገር አንድም ሳትቀር መርዶክዮስ የሚመጥን ይሄ ነው። እስቲ አሜን፣ እስቲ አሜን። ንጉሱ ፈልጎ ያጣው አሁን አገኘው። ይሄ መርዶክዮስን የሚመጥን ነው አለው። በቃ እንዲህ አሁን እንደተናገርክ አድርግለት። ምክንያቱም ከንጉሱ ቀጥሎ ያለው ባለስልጣን ሃማ ነው። ዋናው ባለስልጣን አይደለም፣ ዋናው አንተ ነህ። በል ፈጥነህ አድርግለት። አሜን አሜን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ለምን? እግዚአብሔር ስለቀደመ። ለምን? እግዚአብሔር ስለቀደመ። አይሁድ አላወቀም። መርዶክዮስ አላወቀም። አስቴር አላወቀችም። ሁሉም አላወቁም። እግዚአብሔር ግን የሚመጣውን ቀድሞ አይቶ ስለነበረ ቀድሞ መድኃኒትን ያዘጋጅ ነበር። ቀድሞ ስራውን ይሰራ ነበር። ክብር ለኢየሱስ ይሁን። ወደ እናንተ ህይወት ጠላት ምንም አይነት ነገር ይዞ ሊመጣ ቢያስብ እግዚአብሔር ቀድሞ መድኃኒትን ያዘጋጃል። እግዚአብሔር ቀድሞ ማክሸፊያውን ያዘጋጃል። እግዚአብሔር ቀድሞ መውደቂያውን ያዘጋጃል።
ክብር ለኢየሱስ ይሁን። ኢየሱስ እንዲህ አለ፣ አባቴ ይሰራል እስከ ዛሬ ድረስ አለ። ክብር ለጌታ ይሁን። ክብር ለጌታ ይሁን። አይሁድ የሚያውቀው እግዚአብሔር 6 ቀን ሰራ፣ በሰባተኛው ቀን አረፈ። በቃ ከዛች ከ6ቱ ቀን ውጪ እግዚአብሔር ስራ ፈት እንደሆነ ቁጭ ብሎ የሚውል አምላክ እንደሆነ ነው አይሁድ የሚያውቀው። ኢየሱስ ደግሞ መጣና እንደዚህ ነው። ክብር ለጌታ ይሁን። ክብር ለጌታ ይሁን። አባቴ አለ እስከ ዛሬ ይሰራል። ክብር ለኢየሱስ ይሁን። እኔም ደግሞ ምን አላለሁ? እሰራለሁ። ክብር ለጌታ ይሁን። ክብር ለጌታ ይሁን። እግዚአብሔር የእናንተን ጉዳይ እየሰራ ነው። እግዚአብሔር የእናንተን ነገር እየሰራ ነው። ኢየሱስም እየሰራ ነው። ክብር ለጌታ ይሁን። አስቴር 4:14 ላይ ደግሞስ ወደ መንግስት የመጣሽው እንደዚህ ላለው ጊዜ እንደሆነ ማን ያውቃል ይላል። በኢዮብ መጽሐፍ ላይ የመከራ ቀን ወዳጅ ከጎን የሚቆም ነው። ክብር ለጌታ ይሁን። ኢዮብ 19:25 ላይ የሚቤዠኝ ሕያው እንደሆነ አውቃለሁ ይላል። በመዝሙረ ዳዊት በ19ኛ ደረጃ በመዝሙረ ዳዊት እረኛ ነው፣ ምስጋናችን ነው፣ ዝማሬያችን ነው። ክብር ለጌታ ይሁን። መዝሙር 23:1 ላይ እግዚአብሔር እረኛዬ ነው የሚያሳጣኝም የለም። ክብር ለጌታ ይሁን። እግዚአብሔር ምኔ ነው? እግዚአብሔር ምኔ ነው? እረኛዬ ነው የሚያሳጣኝም የለም። ክብር ለጌታ ይሁን። አፍቃሪያችን እረኛችን ነው። አፍቃሪያችን የሚጠብቀን ነው። ክብር ለጌታ ይሁን። በምሳሌ መጽሐፍ መንገድን የሚያውቅና ጥበብን የሚያስተምር ወዳጅ ነው። መንገድን የሚያውቅና ጥበብን የሚያስተምር ወዳጅ ነው። ምሳሌ 3:5-6 በፍጹም ልብህ በእግዚአብሔር ታመን፣ በራስም ማስተዋል አትደገፍ፣ በመንገድህ ሁሉ እርሱን እወቅ፣ እርሱም ጎዳናህን ያቀናልሃል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ጎዳናችንን ማንም ለማጣመም ሊሞክር ይችላል፣ ጥምምም ሊያደርገው ይችላል። እኛ ግን የምንጓዘው ጎዳናን ከሚያቀና አምላክ ጋር። ሃሌሉያ። ከፊታችን ስናየው የተጣማመመ ጎዳና ቢሆን፣ የምስቅልቅልቅል ያለ ጎዳና ቢሆን፣ ክብር ለኢየሱስ ይሁን። ይዘን የመጣነው ግን ጎዳናን የሚያቀና ነው። ክብር ለኢየሱስ ይሁን። ክብር ለጌታ ይሁን። በውትድርናው ዓለም ጦሩ የተደራጀው ጦር የራሱ የሆነ መንገድን የሚጠርጋል። መንገድ በሌለበት ላይ መንገድን ይጠርጋል። ወንዝ በሆነበት ነገር ላይ ድልድይን ይሰብራል። ይሄንን የሚሰራ የተደራጀ ኃይል አለ። ስለዚህ አሁን ጦሩ ሲመጣ በዚህ ጋር መንገድ የለም ብሎ አይፈራም። ክብር ለጌታ ይሁን። ምንድነው መንገድ የለም አይደለ? በቃ መንገድን የሚያዘጋጅ ቡድን አለ። እሱ ይቀድማል። ክብር ለጌታ ይሁን። ግሬደር ይዞ ይገባል። ጌታ ኢየሱስ ጌታ ነው። ከዛ ይጠርጋል። ወንዝ ነው፣ ትልቅ ወንዝ ነው። አባይም ሊሆን ይችላል። ትልቅ ወንዝ ነው፣ መሻገር አይቻልም። ጦሩ እንዴት ይሻገር? መሻገሪያ የለም። ይመጣሉ። ለድልድይ የሚሆን የተሰራ ልክ እንደ እንትን አለ። ምንድነው ወይ እንደ ታንክ አይነት ነገር አለ። እንደ ድልድይ ገብቶ እንትን የሚያደርግ ምናምን የሚያሻግር ማለት ያ ይገባል፣ ይገጣጠማል። ጦሩ በሰላም በላይ ያልፋል። አሜን። ክብር ለጌታ ይሁን። ክብር ለጌታ ይሁን። እኛ ደግሞ ይዘን የምንንቀሳቀሰው ሰማይንና ምድርን የፈጠረ እግዚአብሔር ነው። አሜን። ክብር ለጌታ ይሁን። እሱ ደግሞ መንገድን ያቀናል ይላል። መንገድን ምን ያደርጋል? መንገድን ምን ያደርጋል? እስቲ እግዚአብሔር በሉ። መንገዴን ያቀናል። እግዚአብሔር መንገዴን ያቀናል። እግዚአብሔር መንገዴን ያቀናል። ሃሌሉያ። እግዚአብሔር በሉ። መንገዴን ይጠርጋል። እግዚአብሔር መንገዴን ይጠርጋል። እግዚአብሔር ድልድይ ይሆንልኛል። እግዚአብሔር ድልድይ ይሆንልኛል። እግዚአብሔር ያሻግረኛል፣ ያሻግረኛል፣ ያሻግረኛል። ራሴን ማዶ አገኘዋለሁ። ሃሌሉያ። ክብር ለጌታ ይሁን። ከዚህ ወዳጅ
ጋር ነው የምንንቀሳቀሰው። ጌታ ኢየሱስ ጌታ ነው። የሚያስጨንቀን አንድ ነገር ነው። ጌታ ከኔ ጋር ነው አይደለም የሚለው። ጌታ ኢየሱስ ጌታ ነው። መንገዱ ምንድነው አይደለም የሚለው አይደለም የሚያስጨንቀን። የሚያስጨንቀን የእግዚአብሔር ሕልውና ነው። የእግዚአብሔር አብሮነት ነው። እግዚአብሔር ካለ፣ እግዚአብሔር አብሯችሁ ካለ፣ ሃሌሉያ፣ በፊታችሁ የሚቆም የለም። በፊታችሁ የሚቆም የለም። ለምን? እሱ ከፊታችሁ ይወጣል። እግዚአብሔርን ሊያቆመው የሚችል የለም። ከፊታችሁ እንደ ጫካ ተጠቅጥቆ ዝም ብሎ ቢጠብቃችሁ እግዚአብሔር ከፊታችሁ እንደ እሳት ያልፋል። ሃሌሉያ! እንዲህ ነው የምታገኙት። የሚተርፈው አመድ። ክብር ለጌታ ይሁን። ከፊታችሁ እንደ ጫካ ሆኖ ቢጠብቅ ትርፉ አመድ መሆን። ጌታ ኢየሱስ ጌታ ነው። በመጽሐፈ መክብብ በ21ኛ በመጽሐፈ መክብብ እውነተኛ እርካታን የሚሰጥ ወዳጅ ነው። ምን አልኩኝ? እውነተኛ እርካታን የሚሰጥ ወዳጅ ነው። መክብብ 2:11 ላይ እጄ የሰራቻትን ስራዬን ሁሉ የደከምኩበትን ድካሜን ሁሉ ተመለከቱ፣ እነሆ ሁሉ ከንቱ ነፍሳትን እንደመከተል ነበረ፣ ከፀሐይ በታች ትርፍ አልነበረም ይላል። ከየት በታች? ከየት በታች? ከፀሐይ በታች ትርፍ አልነበረም። ድካም ነው፣ ልፋት ነው። ሁሉም ንፋስን እንደመከተል ነው። የተከተላችሁት ጌታ፣ የተጠጋችሁት ጌታ ከፀሐይ በላይ ያለ ጌታ። ሃሌሉያ ሃሌሉያ! እናንተንና የእናንተን ጉዳይ ከፀሐይ በላይ ያደረገ ጌታ ነው። ክብር ለጌታ ይሁን። ከፀሐይ በላይ የሆነውን ጌታ አግኝተነዋል። ጌታ ኢየሱስ ጌታ ነው። ጌታ ኢየሱስ ጌታ ነው። የእኛ ጉዳይ ከፀሐይ በታች አይደለም። ክብር ለጌታ ይሁን። መዝገባችን ከፀሐይ በላይ፣ እኛ ከፀሐይ በላይ ነው የምናከማቸው። ከፀሐይ በላይ ላለውን የምንደክመው። ክብር ለጌታ ይሁን። በዛ ደግሞ ብል የለም። ጌታ ኢየሱስ ጌታ ነው። በመኃልየ ዘሰሎሞን ደግሞ አፍቃሪ ሙሽራ ነው። ጌታ ኢየሱስ ጌታ ነው። አፍቃሪ ምንድን ነው? ሙሽራ ነው። ሙሽሪቷ ስትናገር እንደዚህ ያለች፣ ውዴ የእኔ ነው እኔም ደግሞ የእሱ ነኝ አለች። ክብር ለጌታ ይሁን። ውዴ የኔ ነው እኔም የእሱ ነኝ አለች። እሱ ደግሞ ሲናገር በመኃልየ ምዕራፍ 4:1 ላይ ወዳጄ ሆይ እነሆ ውብ ነሽ፣ እነሆ አንቺ ውብ ነሽ፣ በዓይነ ርግብ መሸፈኛሽ ውስጥ ዓይኖችሽ እንደ ርግቦች ናቸው፣ ጠጉርሽ እንደ በገላድ ተራራ እንደሚወርድ እንደ ፍየል መንጋ ነው ይላል። ክብር ለጌታ ይሁን። ክብር ለጌታ ይሁን። እግዚአብሔር አፍቃሪ ሙሽራ ነው። አፍቃሪ ሙሽራ ነው። በእኛ ፍቅር የተያዘ አፍቃሪ ሙሽራ ነው። ጌታ ኢየሱስ ጌታ ነው። በትንቢተ ኢሳይያስ ላይ በትንቢተ ኢሳይያስ 23ኛ ማለት ነው። በትንቢተ ኢሳይያስ ከእናት የሚበልጥ አፍቃሪ ነው። ከምን አልኩኝ? ከምን አልኩኝ? ከእናት የሚበልጥ አፍቃሪ ነው። ሃሌሉያ ሃሌሉያ! እደነቃለሁ፣ በዚህ ቃል እደነቃለሁ። ከእናት የሚበልጥ አፍቃሪ ነው። እንደዚህ ይላል ኢሳይያስ 49:15 ላይ በውኑ ሴት ከማህፀኗ ለተወለደው ልጅ እስከማትራራ ድረስ ምን እስከማትል? እስከማትራራ ድረስ ሕፃኗን ትረሳ ዘንድ ትችላለችን? ይላል። የወለደችው እስከማትራራ ድረስ ልትረሳ ትችላለችን? አሁን እርሷ ትረሳ ይሆናል። እስከማትራራ ለወለደችው እስከማትራራ ድረስ ልትረሳለችን? አዎ፣ አንዳንድ እናቶች ምናልባት ሊረሱ ይችላሉ። እኔ ግን አለ አልረሳሽም፣ በእጆቼ መዳፍ ላይ ቀርጬሻለሁ። ክብር ለጌታ ይሁን። ክብር ለጌታ ይሁን። ክብር ለጌታ ይሁን። የተጠጋነው ጌታ፣ የመጣንበት ጌታ ከእናት በላይ የሚራራ ነው። ከእናት በላይ የሚራራ፣ ከእናት በላይ የሚራራ። ሃሌሉያ! ፈጽሞ የማይረሳን ከእናት በላይ የሚራራለን ጌታ ነው። ወደዚህ ነው ወደ ፍቅሩ መንግስት ያፈለሰን ጌታ ኢየሱስ ጌታ ነው። በነቢዩ ኤርምያስ
ታማኝና የዘላለም አፍቃሪ ነው። ምን አልኩኝ? ታማኝና የዘላለም አፍቃሪ ነው። ኤርምያስ 31:3 ላይ በዘላለም ፍቅር ወድጄሻለሁ፣ ስለዚህ በቸርነቴ ሳብኩሽ ይላል። በምን ፍቅር? በምን ፍቅር? በዘላለም ፍቅር። በዘላለም ፍቅር ወድጄሻለሁ፣ ስለዚህ በቸርነቴ ሳብኩሽ። ጌታ ኢየሱስ ጌታ ነው። ጌታ ኢየሱስ ጌታ ነው። በዘላለም ፍቅር የወደደን አምላክ ነው። አምላካችን የወረት አምላክ አይደለም። በዘላለም ፍቅሩ ነው የወደደን። ጌታ ኢየሱስ ጌታ ነው። በምን ፍቅሩ? በምን ፍቅሩ? በዘላለም ፍቅሩ። በዘላለም ፍቅሬ ወድጄሻለሁ፣ ስለዚህ ደግሞ በቸርነቴ ሳብኩሽ። ቸር ነው እሱ። እንዴት ወደ ጌታ እንደመጣ ራሱ እንደነቃለን። በቸርነቱ ስቦን። ሃሌሉያ! ጌታ ኢየሱስ ጌታ ነው። እንደነቃለሁ እኮ እንዴት በራልኝ! እንዴት አገኘሁት የእውነትን መንገድ! እኔ የትኛው ጭንቅላቴ ነው መርምሮ መጽሐፍ ቅዱስን እግዚአብሔር እንዳውቅ ያደረገኝ? እውነተኛውን መንገድ እንዳውቅ ያደረገኝ? ስንት የተሻሉ ሰዎች እያሉ በቸርነቱ ስለሳበን ግን ይሆናል። ስለወደደን በዘላለም ፍቅሩ ስለወደደን ግን ረዳን፣ አገዘን፣ ወደ ራሱ ሳበን። ጌታ ኢየሱስ ጌታ ነው። በሰቆቃው ኤርምያስ መሐሪ ነው። መሐሪ አፍቃሪ ነው። ክብር ለጌታ ይሁን። ክብር ለጌታ ይሁን። ምንድነው አልኩኝ? መሐሪ ነው። የወደደን ደግሞ መሐሪ ነው። ብናጠፋ፣ ብንሳሳት፣ ብንስት ሊመልሰን የሚችል እንደገና የሚያቀርበን መሐሪ ነው። ጌታ ኢየሱስ ጌታ ነው። ዳዊት እንዲህ አለ፣ ምሕረትህ አለ ከሕይወት ይልቅ ይሻላልና። ከሕይወት የሚበልጥ ምንም ነገር የለም። ያንተ ምሕረት ግን ከሕይወት ይልቅ ይሻላል። ክብር ለጌታ ይሁን። ለምን ብትሉኝ ሕይወትን ሰጥቶ ቢሸኘን አስፋልት ሳንደርስ ሕይወትን እንተዋለን፣ ሕይወትን እናጠዋለን። የእግዚአብሔር ምሕረት ግን ከያዘን ምሕረቱ ሕይወት ይሰጠናል። ክብር ለጌታ ይሁን። የምሕረቱን ካገኘን በሕይወት ለዘላለም እንኖራለን። ክብር ለጌታ ይሁን። ለምን? ከምሕረቱ የተነሳ። ኤርምያስ ተቆቃ ኤርምያስ ምዕራፍ 3 ቁጥር 22 ላይ ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው፣ ርኅራኄው አያልቅምና ይላል። እስቲ አሜን፣ እስቲ አሜን። ርኅራኄው አያልቅምና ማለዳ ማለዳ። ጌታ ኢየሱስ ጌታ ነው። ጌታ ኢየሱስ ጌታ ነው። ትላንትን የማይቆጥርብን ጌታ ማለዳ ማለዳ አዲስ ነው። ትላንት እንዲያድርገ፣ ከትላንት ወዲያ እንዲያድርገ፣ አምና እንዲያድርገ፣ ካቻምና እንዲያድርገ እንዲህ ቢልብን ሁላችንም በጌታ ቤት ባልኖር ነበር። በምህረቱ ግን ባለጠጋ ስለሆነ ክብር ለጌታ ይሁን፣ ክብር ለጌታ ይሁን። ማለዳ ማለዳ ደግሞ አዲስ ስለሆነ ዛሬም ጌታ ፊቱ እንዳበራ ነው። ዛሬም ጌታ አላኮረፈብንም። ዛሬም ጌታ እኛን በፈገግታ ይመለከተናል። በ27ኛ በትንቢተ ዳንኤል በመከራ የሚያድን አዳኝ ነው። በመከራ ውስጥ የሚያድን አዳኝ ነው። ዛሬ ኢትዮጵያ በ19 የሚያከብሩት ይህንን ነው። 3:29 ላይ ዳንኤል 3:29 ላይ ሲናገር ልክ ሲድራቅ ሚሳቅ አብድናጎ ከእሳት ከወጡ በኋላ ናቡከደነጾር 7 እጥፍ አንድዱት ያላቸው 7 እጥፍ አንድደውት እግዚአብሔር ደግሞ ከዛ ካወጣቸው ካዳናቸው በኋላ የተናገረው ቃል ነው። እንደዚህ የሚያድን ሌላ አምላክ የለምና ይላል። እስቲ አሜን፣ እስቲ አሜን። ክብር ለጌታ ይሁን። ዛሬ ገብርኤል እዛ የተላከው ገብርኤል ነውና ይህንን ደግሞ ያወጣው በዚህ ቀን ነው። ሲድራቅና ሚሳቅን እንትን ያደረጋቸው በዚህ ቀን ነው የሚሉት የዛሬው እንትን ማለት ነው። ናቡከደነጾር ግን አይኑ በርቶለታል። ጌታ ኢየሱስ ጌታ ነው። ክብር ለጌታ ይሁን። ምንድነው የሚለው? እንደዚህ የሚያድን ሌላ አምላክ የለምና ይላል። ክብር ለጌታ ይሁን። ያዳናቸው ማን ነው ይላል? እግዚአብሔር። ያዳናቸው ማን ነው ይላል? እግዚአብሔር።
እነሱ መልአኩ ገብርኤል እያሉ ነው። እሱ ማን ይላል? ያዳናቸው ማን ነው ይላል? እግዚአብሔር ነው። እንደዚህ የሚያድን ሌላ አምላክ የለምና ይላል። ክብር ለጌታ ይሁን። የለምና በሲድራቅ በሚሳቅ በአብደናጎም አምላክ ላይ የስድብን ነገር የሚናገር ወገንና ሕዝብ በልዩ ልዩ ቋንቋ የሚናገሩ ይቆረጣሉ፣ ቤታቸውም የጉድፍ መጣያ ይደረጋል ብዬ አዝዣለሁ። ጌታ ኢየሱስ ጌታ ነው። ጌታ ኢየሱስ ጌታ ነው። ከምን አድኗቸዋልና? ከእሳት አድኗቸዋልና። ይገርማቸዋል። ሲድራቅ ሚሳቅ አብደናጎም እግዚአብሔር መልአኩን ልኮ ከእሳት አድኗቸዋል። ግን በጣም የሚገርመው ነገር ሲድራቅ ሚሳቅ አብደናጎም ደግሞ ቆይተው እድሜያቸውን ጨርሰው ሞተዋል። አሉ እንዴ? ሞተዋል። ከሞቱ በኋላ ደግሞ ይገርማቸዋል ወደ ሲኦል ነው የገቡት። ከዛ እሳት ያደናቸው መልአክ ከሲኦል ግን ሊያድናቸው አልቻለም። ለምን? የሚሞቱት ሁሉ ጻድቃኖች ሁሉ ይሄዱ የነበሩት ወደ ሲኦል ነበር። ከሲኦል መውጣት በጌታ በኢየሱስ ስለሆነ አሜን። ክብር ለጌታ ይሁን። አሜን። ከሲኦል የመውጫው መንገድ ኢየሱስ ክርስቶስ ብቻ ስለሆነ አሜን። ክብር ለጌታ ይሁን። አሜን። ክብር ለጌታ ይሁን። አሜን። ዛሬ ኢትዮጵያ ዛሬ በብዙዎች ዘንድ ከእሳት ከሚነደው እሳት አድኗቸዋል ተብሎ ይከበራል። ከሲኦል እኔን ያዳነ ጌታ እንዳለ ማን በነገራቸው? ከዚህ ከሚቃጠል ከዚህኛው እሳት አይደለም፣ ከሲኦል ያዳነን ጌታ እንዳለ አሜን። ሃሌሉያ አሜን። ከሲኦል የታደገን ጌታ እንዳለ አሜን። ከዛ ያወጣን ጌታ እንዳለ አሜን። መከበር ካለበት እሱ ነው የሚከበረው። መግነን ካለበት እሱ ነው የሚገነው። መድመቅ ካለበት እሱ ነው የሚደምቀው። በሰማይ ይህንን ሊያደርግ የቻለ የለም። በምድር ይህንን ሊያደርግ የቻለ የለም። ከምድር በታች ይህንን ሊያደርግ የቻለ የለም። ይህንን ያደረገው የናዝሬቱ ኢየሱስ ብቻ ነው። እስቲ አሜን፣ እስቲ አሜን። የትኛውም ጻድቃን የትኛውም መላእክት ሰዎችን ከሲኦል ማዳን አልቻሉም። ከሰዎችን ከሲኦል ማዳን የቻለው ነፍሱን ቤዛ አድርጎ በመስቀል ተሰቅሎ ፍጹም ሆኖ መጥቶ ሰው ሆኖ መጥቶ ያዳነን ጌታ ኢየሱስ ብቻ ነው። ለሱ ክብር ይገባዋል። ለሱ ክብር ይገባዋል። በትንቢተ ሆሴዕ ታጋሽና ይቅር ባይ ባል ነው። ታጋሽና ይቅር ባይ ባል ነው። እግዚአብሔር ሆሴዕን እንዲህ አለው፣ ሂድና ጋለሞታይቱን አግባ አለው። ሄዶ እግዚአብሔር እንዳለው ሄዶ ጋለሞታይቱን አገባ። አግብቷት 3 ልጆች ወለዱ። 3 ልጆች ከወለዱ በኋላ እንደገና ጥላው ሄደችና እንደገና እዛ ድሮ ስትሰራ ወደ ነበረችው ህይወት ተመልሳ እዛ ስራዋን ጀመረች። ምንዝርናዋን ጀመረች። እንደዛ የሆነች እያለ እግዚአብሔር ደግሞ ወደ ሆሴዕ ተመልሶ መጣና እንዲህ አለው፣ ሂድና ግዛት አለው። መጀመሪያ ስራዋ ራሱ ያነበረ በዛ ስራ ውስጥ እያለች እሱ ነብይ ነው፣ እሱ ቅዱስ ነው፣ ለእግዚአብሔር የተለየ ነው። ሂድና አግባት አለው። ሄዶ እሷን አገባት፣ አመጣት፣ በቤት አኖራት። 3 ልጆች ወለዱ፣ ከበዱ። በሰላም እየኖሩ እያሉ በቃኝ ብለው ጥላው እንደገና ሄደች። እንደገና ወደዛ ስራ ተመለሰች። እንደገና ሂድና አንጣት አለው። እንደገና ሄዶ ዋጋ ከፍሎ እነሱ የሚሰጡሽን ይኸው ብሎ ሰጥቶ እንደገና ይዟት መጣ። ክብር ለጌታ ይሁን። አሜን። ክብር ለጌታ ይሁን። አሜን። እግዚአብሔር እንደዚህ ያለ እናንተ በምንም ሁኔታ ውስጥ ብትገቡ እኔ እንደዚህ ባል ነኝ። እስቲ አሜን፣ እስቲ አሜን። ለማንም ብትሰግዱ እኔ እንደዚህ ባል ነኝ። እንደዚህ ሄጄ ዋጋ እየከፈልኩ የምገዛችሁ፣ የምቤዣችሁ፣ የማፈቅራችሁ ባል ነኝ። አሜን፣ አሜን። ሆሴዕ ምዕራፍ 1 ቁጥር 8 ላይ ኤፍሬም ሆይ እንዴት እጠላሃለሁ ይላል። እንዴት እጠላሃለሁ? አዎ ስራ የሚያስጠላ ነው። ስራ ቆሻሻ ነው። ግን እንዴት አቃተኝ? እንዴት እጠላሃለሁ?
እስራኤል ሆይ እንዴትስ አሳልፌ እሰጥሃለሁ? እንዴት ልጨክን? እንዴት አሳልፌ እሰጥሃለሁ? እንዴትስ እንደ አዳማ እጥልሃለሁ? ልቤ በውስጤ ተናውጣለች ይላል፣ ምሕረቴም ተነሳስታለች ይላል። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። ልቤ በውስጤ ምን ብላለች? ተናውጣለች፣ ምሕረቴም ተነሳስታለች ይላል። በትንቢተ ኢዮኤል ውስጥ መላሽና አዳሽ አፍቃሪ ነው። መላሽና አዳሽ አፍቃሪ ነው። በአንበጣ የጠፋውን ዘመን የሚመልስ መንፈሱን በሥጋ ለባሽ ሁሉ ላይ የሚያፈስ ቸር አፍቃሪ ነው። ኢዮኤል ምዕራፍ 2 ከ25-28 ታገኙታላችሁ። በትንቢተ አሞጽ ውስጥ ድሆች ሲበደሉ የሚቆጣ ለተገፉት የሚቆምና ሕዝቡን በወንፊት አበጥሮ አንድም ቅጣት እንዳይወድቅ የሚጠብቅ አፍቃሪ ነው። አሞጽ 9:9 ላይ ታገኙታላችሁ። በትንቢተ አብድዩ ለወደዳቸው የሚበቀልና መጠጊያ የሚሆን አፍቃሪ ነው። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። አብድዩ 1:4 ላይ እንደ ንስር መጥቀህ ይላል፣ እንደ ንስር መጥቀህ ብትወጣ ቤትህም ከከዋክብት መካከል ቢሆን ከዚያ አወርድሃለሁ ይላል እግዚአብሔር። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። እግዚአብሔር ለወደዳቸው የሚሟገት ስለነሱ የሚዋጋ አምላክ ነው። ጌታ የተመሰገነ ይሁን። ይሄ ጠላት የእስራኤል ጠላት መጥቆ ሄዶ ከፍ ብሎ እንደ ንስር መጥቆ እላይ ወጥቶ መኖሪያውን ከከዋክብት መካከል እንኳን ብታደርግ አወርድሃለሁ። እስቲ አሜን፣ እስቲ አሜን። ጠላታችሁ ምንም ከፍ ቢልም እግዚአብሔር ያወርደዋል፣ እግዚአብሔር ይጠለዋል። ምንም ከፍ ቢል በከፍታው ሊሰራ ሰው ሊደርስበት በማይችል ቦታ ተቀምጫለሁ ቢል እግዚአብሔር ግን ይጠለዋል። ጌታ ኢየሱስ ጌታ ነው። በትንቢተ ዮናስ ላይ ለሕዝቡ የሚራራ ፍቅር የሆነ አምላክ ነው። ዮናስ 4:2 ላይ በሀገሬ ሳለሁ የተናገርኩት ይህ አልነበረምን? አንተ ቸር ነህ፣ ይቅር ባይ፣ ታጋሽም፣ ምሕረትም የበዛ ከክፉ ነገርም የተነሳ የምትጸጸት አምላክ እንደሆንክ አውቄህ ነበርና ይላል። ክብር ለጌታ ይሁን። ነነዌ ማለት የአሦር ዋና ከተማ ነች። የአሦር ዋና ከተማ ይህቺ የአሦር ዋና ከተማ ደግሞ ትገለበጣለች። ሂድና ለሕዝቡ አውጅ አለው ዮናስ። አሦር እንግዲህ ከእስራኤል ጋር የነበረውን ውጊያ ጸብ ታውቃላችሁ። በብዙ እንትን ውስጥ ያለፉ ናቸው። አሦራውያንን እግዚአብሔር አሁን እገለብጣታለሁ አለ። ዮናስ ምን አለ? ተገኝቶ ነው አረከው እግዚአብሔር። በቃ ልታጠፋቸው ሰዶምና ጎሞራ ልታጠፋቸው ነው። ተመስገን። ወደ ተርሴስ ወደ ነነዌ ሲባል ለምን ያጥፋቸው? ድምጥማጣቸውን ያጥፋቸው። ለምን ብትል ሄጄ በነነዌ ላይ ይህቺ ሚስጥር አድርጌ ካላስኳት ሄጄ በነነዌ ላይ እግዚአብሔር ያጠፋቸዋል ብዬ ከተናገር እነሱ ደግሞ ንስሐ ከገቡ እኔ አውቀዋለሁ፣ እሱ ልቡ አይችልም፣ ይራራላቸዋል። እኔ ስለዚህ አሄን ዘግቼ እንኳንም አሰብካት እንጂ ይችን ሳትፈጽማት እኔ ወደዚህ ሀገር አልመለስም፣ ወደ ነነዌ ወደ ተርሴስ። ጌታ ኢየሱስ ጌታ ነው። ይሄን በሀገር ቆያ እያለ የፈራሁት ይሄን ነበር። ይሄን ታደርገዋለህ አንተ ትምራለህ ብዬ ነበር። ቸር ነው። አሜን። እሱ ቸር ነው። አሜን። እሱ ቸር ነው። አሜን። ማንነቱ ራሱ ፍቅር ነው። አሜን። ጌታ ኢየሱስ ጌታ ነው። አሜን። በትንቢተ ሚክያስ ኃጢአትን የሚረሳ ፍቅር ነው። ኃጢአትን የሚረሳ ፍቅር ነው። ሚክያስ 7:18-19 በደልን ይቅር የሚል እርሱንም ቅሬታ አመፅ የሚያሳልፍ እንደ አንተ ያለ አምላክ ማን ነው? ምሕረትን ይወዳልና ቁጣውን ለዘላለም አይጠብቅም። ተመልሶ ይምረናል፣ ክፋታችንን ይጠቀጥቃል፣ ኃጢአታችንን በባህር ጥልቅ ይጥለዋል ይላል። በ34ኛ ደረጃ በትንቢተ ናሆም ለወዳጆቹ መሸሸጊያ የሆነ ፍቅር ነው። ለምኖቹ አልኩኝ? ለወዳጆቹ መሸሸጊያ የሆነ ፍቅር ነው። ናሆም 1:7 ላይ እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው፣ በእርሱ የሚታመኑትን ያውቃል ይላል። ክብር ለጌታ ይሁን። እግዚአብሔር ምንድን ነው? መልካም ነው። በመከራ ቀንም ደግሞ በምን ቀን? በምን ቀን? በምን ቀን? በመከራ ቀን ጥሩኝ ያለው እግዚአብሔር ብቻ ነው። ማንም በመከራ ቀን ፊቱን ነው የሚያዞርብን። በመከራ ቀን ግን ጥራኝ ያለው
ክብር ለጌታ ይሁን። ልክ እንደ እሳት አደጋ እኔ ዝግጁ ሆኜ እጠብቅሃለሁ፣ በመከራ ቀን ጥራኝ ያለው ጌታ ብቻ ነው። ሃሌሉያ። መከራ ሲደርስብህ ወደ እኔ ናና ተሸሸግ ያለው፣ እኔ ሸሽግሃለሁ፣ እኔ ደብቅሃለሁ ያለው እግዚአብሔር ብቻ ነው። ጌታ ኢየሱስ ጌታ ነው። በመከራ ቀን መሸሸጊያ ነው። 35ኛ በትንቢተ ዕንባቆም ጉልበትን የሚሆን በከፍታዎች ላይ የሚያስኬድ ወዳጅ ነው። ጉልበት የሚሆን በከፍታዎች ላይ የሚያስኬድ ወዳጅ ነው። ዕንባቆም 3:19 ላይ ጌታ እግዚአብሔር ኃይሌ ነው፣ እግሮቼን እንደ ዋላ እግሮች ያደርጋል፣ በከፍታዎች ላይ ያስኬደኛል ይላል። ክብር ለጌታ ይሁን። ክብር ለጌታ ይሁን። ወዳጃችሁ የእናንተን ከፍታ ይመኛል። እስቲ አሜን፣ እስቲ አሜን፣ እስቲ እግዚአብሔር በሉ። የኔን ከፍታ ይመኛል። እግዚአብሔር የኔ ከፍታ ያስደስተዋል። እግዚአብሔር ስለኔ ከፍታ ይሰራል። ሃሌሉያ። ክብር ለጌታ ይሁን። እግሮችን እንደ ዋላ እግሮች ያደርጋቸዋል። ለምን? ወደ ከፍታ እንድትወጣ አንተ ከፍ እንድትል ነገርን ያሰማምረዋል። ሁኔታን ያሰማምረዋል። ነገርን ለዛ ለከፍታው ያዘጋጀዋል። እስቲ አሜን፣ እስቲ አሜን። 36ኛ በትንቢተ ሶፎንያስ በእኛ መመለስና መዳን እልል የሚል አምላክ ነው። ክብር ለጌታ ይሁን። በእኛ መመለስና መዳን እልል ይላል ጌታ። እኛ ስንመለስ፣ እኛ ስንድን፣ እኛ ስናመልጥ እልል ይላል፣ ደስ ይለዋል። ክብር ለጌታ ይሁን። ሶፎንያስ ምዕራፍ 3:17 ላይ አምላክሽ እግዚአብሔር በመካከልሽ ታዳጊሽ ኃይልሽ ነው፣ በደስታ ባንቺ ደስ ይለዋል፣ በፍቅሩም ያርፋል፣ በእልልታም ባንቺ ደስ ይለዋል ይላል። ክብር ለጌታ ይሁን። በትንቢተ ሐጌ 37ኛ በትንቢተ ሐጌ አብሮ መስራት የሚፈልግ የሚያበረታታ ወዳጅ ነው። ሐጌ ምዕራፍ 1:13 ላይ የእግዚአብሔር መልእክተኛ ሐጌ በእግዚአብሔር መልአክ ሕዝቡን እኔ ከእናንተ ጋር ነኝ ይላል እግዚአብሔር ብሎ ተናገረ ይላል። ክብር ለጌታ ይሁን። እነሱ ሲሰሩ ያበረታታቸው ነበር። ምንድነው የሚላቸው? እኔ ከእናንተ ጋር ነኝ፣ በርቱ፣ አይዞ፣ ጠንክር፣ እኔ ያለሁ እንደሚል ጌታ ነው። ክብር ለጌታ ይሁን። በትንቢተ ዘካርያስ 38ኛ እንደ አይኑ ብሌን የሚጠብቅ አፍቃሪ ነው። እንደምን አልኩኝ? እንደ አይኑ ብሌን የሚጠብቅ አፍቃሪ ነው። ማንም ሰው የሆነ ነገር ሲወረወርበት መጀመሪያ ዞር የሚለው የሚያድነው አይኑን ነው። የሆነ ክፉ ነገር ሲመጣ የሚከልለው አይኑን ነው። ይሄም አካል ነው፣ ይሄም አካል ነው። ለአይን ግን ልዩ ቦታ አለ። ቅድሚያ የምንሰጠው ለአይን ነው። ክብር ለጌታ ይሁን። ሁሉም ነገራችን እንዳይመታ እንፈልጋለን። ከተመታን ግን ሌላ ነገር ይመታ እንጂ አይናችን በጭራሽ። ሰውነታ እናንተ እንኳን ብትፈቅዱ ማለት ነው። እሺ በቃ ይኸው ብላችሁ ብትፈቅዱ እንኳን እንትን ቢባል አታውቁትም። የሆነ ሰዓት ላይ እንዲህ ብላችሁ ታገኙታላችሁ። ክብር ለጌታ ይሁን። እንደ አይኑ ብሌን የሚጠብቀን አምላክ ነው። ክብር ለጌታ ይሁን። ዘካርያስ 2:8 ላይ የሚነካችሁ የአይኑን ብሌን የሚነካ ነውና ይላል። የሚነካችሁ የአይኑን ብሌን የሚነካ ነውና ይላል። እዚህ ላይ ሲናገር ልክ ሰውየው ራሱን በራሱ የአይኑን ብሌን የሚነካ ነው የሚል ይመስላል። የመጀመሪያው ትርጉም ግን የሚነካችሁ የኔን የአይኔን ብሌን የሚነካ ነው የሚላል። እንደዛ ነው የሚለው። ግን መጽሐፍ ቅዱስን አይሁዳውያን ይህንን ትርጉም ሲያስቀምጡት ይሄ የእግዚአብሔርን ክብር ይጋፋላሉ። የእግዚአብሔርን አይን ሊነካ የሚችል ማንም ፍጥረት የለም። ስለዚህ የእግዚአብሔርን አይን ይነካል ብለን መጽሐፍ የእግዚአብሔርን ክብር የሚነካ ነገር ነው። ስለዚህ የእሱን አይን ይነካል ብለን እንጻፈዋል። ክብር ለጌታ ይሁን። ክብር ለጌታ ይሁን። በትንቢተ ሚልክያስ የመጨረሻው በትንቢተ ሚልክያስ በማይለወጥ በኪዳን ፍቅር የወደደን ወዳጃችን ነው። ክብር ለጌታ ይሁን። ሚልክያስ 3:6 ላይ እኔ እግዚአብሔር አልለወጥም። እኔ እግዚአብሔር ማንም ሊለወጥ ይችላል። እኔ እግዚአብሔር አልለወጥም። እናት ልትለወጥ ትችላለች፣ አባት ሊለወጥ ይችላል፣ ወዳጅ ሊለወጥ ይችላል፣ አብራችሁ ያለ ሰው ሊለወጥ ይችላል። ዛሬ እንደዚህ ያላችሁት ሰው ነገ እንደዛ ላይሆን ይችላል። እኔ እግዚአብሔር ግን አለ አልለወጥም።
እስቲ አሜን፣ እስቲ አሜን። የእግዚአብሔር ፍቅር ዘላለማዊ ነው። የእግዚአብሔር ፍቅር እስከ መጨረሻው የማይለወጥ ጸንቶ የሚኖር ነው። ጌታ ኢየሱስ ጌታ ነው። እኔ እግዚአብሔር አልለወጥም፣ እናንተ የያዕቆብ ልጆች ሆይ ስለዚህ የጠፋችሁ አይደላችሁም ይላል። ክብር ለጌታ ይሁን። ሁኔታው ሌላ ነገር ቢሆንም፣ በዙሪያችሁ የከበበው ነገር ሌላ ቢሆንም፣ ያላችሁበት ነገር እንደጠፋችሁ ቢሰማችሁ፣ በጨለማ ውስጥ እንደተዋጣችሁ ቢሰማችሁ፣ ነገራችሁ ያበቃለት ነገር እንደሆነ ቢሰማችሁ፣ እናንተ የያዕቆብ ልጆች የጠፋችሁ ለምን እኔ እግዚአብሔር አልለወጥም? ሃሌሉያ ሃሌሉያ። እኔ እግዚአብሔር ምን አይደለም አልለወጥም። ጌታ ኢየሱስ ጌታ ነው። ነገሩ ሁኔታው እንደዛ ባይሆንም የጨለመ የመሸ ነገሩ የከሸፈ ነገሩ የተበላሸ ቢመስልም እግዚአብሔር ግን አይለወጥም። የጠፋን አይደለንም። ሃሌሉያ። ገና እናበራለን፣ ገና እናብባለን፣ ገና እንቀጥላለን፣ ገና እንሰፋለን፣ ገና እንገዛለን፣ ገና እንሄዳለን፣ ገና በከፍታዎች ላይ እንቆማለን። ለምን? እግዚአብሔር ከኛ ጋር አለ። ለምን? አፍቃሪያችን ከኛ ጋር አለ። ብንደክም የሚያበረታን፣ ብናዝን የሚያጽናናን፣ ጉልበት ብናጣ አቅም የሚሆነን እግዚአብሔር ከኛ ጋር አለ። እግዚአብሔር ከኛ ጋር አለ። እግዚአብሔር ከኛ ጋር ስላለ ሃሌሉያ። ቤተክርስቲያን ትሰፋለች። ቤተክርስቲያን ትከሰፋለች። ቤተክርስቲያን በከፍታዎች ላይ ትሄዳለች። ቤተክርስቲያን ትወርሳለች። ቤተክርስቲያን ትደምቃለች። በሚመጡት ዘመናት እግዚአብሔር ቤቱን በተራሮች ራስ ላይ ያቆማል። ሃሌሉያ። በምን ላይ አልኩኝ? በተራሮች ምን ላይ? ራስ ላይ። ተራራን በሚሉት በእነሱ ራስ ላይ እግዚአብሔር ቤቱን ያቆማል። እግዚአብሔር ቤቱን ያቆማል። እግዚአብሔር ቤቱን ያቆማል። ያንተ መጨረሻ በተራሮች ራስ ላይ ነው። ሃሌሉያ። ምንድነው መጨረሻ ለሚል ጠላት ንገረው። መጨረሻ ምንድነው? የት ልትደርስ ነው ለሚል ለጠላት ንገረው። የኔ መጨረሻ የተራሮች ራስ ነው። ሃሌሉያ። ለምን? እግዚአብሔር እግሮቼን እንደ ዋላ እግሮች ያደርጋቸዋልና። ሃሌሉያ። እኔ ወደ ታች ከምሮጥ ይልቅ የሚቀለኝ ወደ ተራራ መውጣት ነው። ሃሌሉያ። የኔ ስሪት ለዛ ስለሆነ ማለት ነው። የኔ እግሮች ለተራራ ለመውጣት የተዘጋጁ ስለሆነ ማለት ነው። እስቲ አሜን፣ እስቲ አሜን። አንተ ሜዳው ወደ ቁልቁለት ወደ ገደል እንደምትጋልበው እኔ ደግሞ ወደ ተራራ ጋልባለሁ። ሃሌሉያ። ጌታ ኢየሱስ ጌታ ነው። ለምን? እግዚአብሔር ለዛ ሰርቶኛልና። ለምን? እግዚአብሔር ፍጻሜ ያ ነው ብሎኛልና። እደምቃለሁ፣ አበራለሁ፣ እገዛለሁ። ክብር ለጌታ ይሁን። እኔ ራስ እንጂ ጅራት አልሆንም። ሃሌሉያ ሃሌሉያ። እግዚአብሔር ራሱ ብሏልና፣ እግዚአብሔር ራሱ ተናግሯልና ራስ እንጂ ጅራት፣ ራስ እንጂ ጅራት፣ ራስ እንጂ ጅራት፣ ራስ እንጂ ጅራት፣ ራስ እንጂ ጅራት። አንተ የበላይ እንጂ የበታች፣ የበላይ እንጂ የበታች። ሃሌሉያ ሃሌሉያ። ለምን? አፍቃሪ ለዚህ ይሰራል። ለምን? አፍቃሪ ካንተ ጋር አለ። ለምን? አፍቃሪ ለዚህ ያፈጥነሃል። ትደምቃለህ፣ 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 ትደምቃለህ። የሚመጡት ዘመናት ጨለማ ሊሆን ይችላል። እኔ ግን ብርሃን ሆኜ እገባለሁ። ሃሌሉያ። እኔ ግን ብርሃን ሆኜ እገለጣለሁ። እናንተ የዓለም ብርሃን ናችሁ ስላለ በብርሃንነት እገለጣለሁ። ሃሌሉያ። ጨለማው በጨለመ ቁጥር ብርሃኑ ደግሞ ይደምቃል። ጌታ ኢየሱስ ጌታ ነው። ጌታ ኢየሱስ ጌታ ነው። ፍጻሜ ይበሉ ከጌታ ጋር፣ ፍጻሜ ከጌታ ጋር፣ ጅማሬን ከጌታ ጋር እንዳደረኩ ፍጻሜ ከጌታ ጋር ነው። ከጌታ ጋር እንደጀመርኩ ከጌታ ጋር እደመድማለሁ። የመጨረሻውን ጉልላት አስቀምጣለሁ። በሚመጡት ዘመናት የመጨረሻውን የክብር ጉልላት አስቀምጣለሁ። መጨረሻዬ በተራሮች ራስ ላይ ነው። በተራሮች ራስ ላይ ነው። በተራሮች ራስ ላይ ነው። በሚመጡት ዘመናት የአጋንንትን ሥራ አፈርሳለሁ፣ አወድማለሁ፣ እበትናለሁ።